የዚህ የብሪት ቲዩብ ቻናል ተከታታዮች ዛሬ ፓርት 2 ይዤላችሁ መጥቻለሁ። በመጀመሪያው ፓርት 1 ላይ ከ1 እስከ 10 ያሉ ጥያቄዎችን አይተን ነበረ። ኦኬ ፓርት 2 ላይ የመጀመሪያው ጥያቄ 11ኛ ጥያቄ ላይ ነው የምንጀምረው። The following data gives the score of 10 students in a mathematics examination 6 10 8 5 9 8 5 10 10,9 ይላል። which one of the following is the standard deviations of the given data? ሮው ዳታ ተሰጥቶና ይህን ሮው ዳታ ተጠቅመን ስታንዳርድ ዲቪዬሽን ነው የምንፈልገው። ስለዚህ ስታንዳርድ ዲቪዬሽን ለመፈለግ መጀመሪያ ሚኑን ማወቅ ይጠበቅብናል። ስለዚህ እዚህ ላይ ሚኑን ስንፈልግ እያንዳንዱ ኦብዘርቬሽን ደምረን ለቶታል ነምበር ኦፍ ኦብዘርቬሽን ስናካፍል 8 ይመጣልናል። ከዛ በመቀጠል ቫሪያንሲን እንፈልጋለን። ቫሪያንሲ እንዴት ነው የምንፈልገው? እያንዳንዱን ኦብዘርቬሽን ከሚኑ ጋር ቀንሰን ስኩዌር አድርገን ደምረን ለነምበር ኦፍ ኦብዘርቬሽን አካፍለን የምናገኘው ነው። ይሄኛው ደግሞ እዚህ ጋር እንዳስቀመጥኩላችሁ ቫሪያንስ which is equal to 36/10 ይመጣል። ያ ማለት 3.6 የተጠየቅነው ስታንዳርድ ዲቪዬሽን ስለሆነ ስታንዳርድ ዲቪዬሽን ማለት ደግሞ ስኩዌር ሩት ኦፍ ቫሪያንስ ነው። ስለዚህ ስኩዌር ሩት ኦፍ ቫሪያንስ ማለት ደግሞ 3.6 ይመጣል። ያ ማለት ስኩዌር ሩት ኦፍ 3.6 ይህን የያዘው ምርጫ ቾይስ ዲ ላይ ተቀምጧል። ስለዚህ ትክክለኛ መልሳችን ዲ ላይ ያለው ይሆናል። Okay, question number 12. Which one of the following is equal to the polynomial function f of x is equal to x square plus 4x plus 4? ከዚህ ፖሊኖሚያል ፋንክሽን ጋራ እኩል የሚሆነው ከሚከተሉት ውስጥ የትኛው ነው የሚለው የመጀመሪያው g of x is equal to x to the power of 4 plus 4x square plus 4 over x square plus 2. እዚህ ጋር እንደምታዩት የዚህ ፖሊኖሚያል ፋንክሽን ዶሜኑ the set of ሪል ነምበር ነው። ከዚህኛውም የጂ ኦፍ ኤክስ ዶሜናችን the set of ሪል ነምበር ነው። ምክንያቱም የፈለግነውን ሪል ነምበር እዚህ ላይ ኤክስ ቦታ ላይ ሰብስቲቱት ብናደርግ ስኩዌር ስለሚያደርገው መቼም ቢሆን ዜሮ አይሆንም on the set of ሪል ነምበር ማለት ነው። ስለዚህ የዚህ ራሽናል ፋንክሽንም ዶሜናችን ኦል ነምበር ነው ማለት ነው። ስለዚህ ይህን ፋንክሽን ለዚህኛው ፋንክሽን ማካፈል እንችላለን። ስለዚህ ይህኛውን ፋንክሽን ለዚህኛው ፋንክሽን ስናካፍል የምናገኘው ሪዛልት x ስኩዌር ፕላስ 2 ይሆናል። ይሄን ለማድረግ ያው ሎንግ ዲቪዥን እንጠቀማለን። ስለዚህ ከf of x ጋር እኩል ነው ወይ ነው g of x ከf of x ጋር እኩል ነው ወይ ነው? እኩል አይሆንም። f of x differ from g of x f of x እዚህ ጋር ፋንክሽናችን ይሄኛው ፋንክሽን ነው። g of x ደግሞ x ስኩዌር ፕላስ 2 ይሆናል። ሲምፕሊፋይ ካደረግን በኋላ ያገኘነው ማለት ነው። ሶ ቾይስ A አይሆንም። ፎር ቾይስ B h of x is equal to x square plus 6x plus 8 minus 2x minus 4 ይሄኛውን ሲምፕሊፋይ እናደርገው። ከዚህ ላይ 6x minus 2x 4x ይመጣልናል። 8 plus 4 12 ይመጣልናል። ስለዚህ መጨረሻ ላይ h of x ምን ይሆንልናል? x square plus 4x plus 12 ይመጣል። እዚህ ጋር እንደምታዩት ኮንስታንት ተርሙ ከተሰጠነ ከf ላይ ያለው ኮንስታንት ተርም 4 ነው። እዚህ ጋር ያገኘነው ግን 12 ነው። ስለዚህ f of x differ from h of x ይሆናል። next choice C q of x is equal to x minus 2 times x plus 2 ነው የሚለን። ስለዚህ ይሄኛውን ደግሞ እናባዛለን። አባዝተን የምናገኘው ሪዛልት ኤግዛክትሊ f of x ን ይሰጣል ወይ ነው። ይሄኛውን አይሰጥም። x square minus 4 ስለሚሆን q of x ፋንክሽን ነው። ስለዚህ f of x differ from q of x ምክንያቱም q of x x square minus 4 ነው። f of x x square plus 4x plus 4 ስለሆነ next l of x ቾይስ ዲ ላይ የተቀመጠው ይሄኛውንም ሲምፕሊፋይ እናድርገው ወይም እቺኛዋን ላይክ ተርም መደመር ወይ መቀነስ እንችላለን። እዚህ ጋር x ስኩዌር እና እዚህ ጋር x ስኩዌር የሚል ስለሌለ 10x minus 6x which is 4x ይመጣል። ስለዚህ 3 plus 1 4 ይመጣልና እንዳጋጣሚ ቾይስ ዲ ላይ ያለው ከተሰጠን ፋንክሽን ጋራ እኩል ነው ማለት ነው። ሶ f of x equal to l of x ምክንያቱም l of x x square plus 4x plus 4 ነው። ይሄኛው ደግሞ ኤግዛክትሊ ከተሰጠን ፖሊኖሚያል ፋንክሽን ጋራ እኩል ነው። ሶ the correct choice is choice D. Question number 13.
which one of the following statement is the polynomial division theorem? ከሚከተሉት ስቴትመንት የፖሊኖሚያል ዲቪዥን ቴረም የሆነው የትኛው ነው የሚላችሁ? A, f is a non-constant polynomial and c is a real number, then the remainder when f of x divided by x minus a is f of c. የኛው polynomial division theorem አይደለም፣ ይሄ ቴረም remainder theorem ነው። Second B, if f is a non-constant polynomial and c is a real number, then x minus c is a factor of f of x if and only if f of c which is equal to 0. ይሄኛውም አይደለም factor theorem ነው። C, let f is a non-constant polynomial with integer coefficients if the rational number c over d in its lowest terms in a root of f, then c is a factor of the constant term of f and d is a factor of the leading coefficient. ይሄኛው ደግሞ ራሽናል ሩት ቴረም ነው ሜንሽን የሚያደርግልን። ስለዚህ አይሆንም። D, if f of x and d of x are polynomials such that d of x differ from 0 and degree of d of x less than or equal to degree of f of x, then there exists a unique polynomial q of x and r of x such that f of x is equal to d of x times q of x plus r of x, where r of x equal to 0 or degree of r of x less than degree of d of x. So the correct answer is D. This the polynomial division theorem ትክክል የሆነው ይሄኛው statement ነው ማለት ነው። So the correct answer is choice D. Question number 14. Which one of the following defines an exponential function? Exponential function በትክክል define የተደረገው በየትኛው ምርጫ ነው የሚላችሁ? A እዚህ ጋር አስቀምጦላችኋል። እዚህ ጋር መጠቀቅ ያለባችሁ ኤክስፖኔንሻል ፋንክሽን ዶሜኑ ማን ነው፣ ሬንጁ ማን ነው የሚለው ማስታወስ አለባችሁ። ከዛ ፎርሙሌሽኑንም ማስታወስ አለባችሁ። ስለዚህ ዶሜኑ ኤክስፖኔንሻል ፋንክሽን ኦሪጂን ነምበር እዚህ ጋር እንደምታዩት መጀመሪያ ላይ ኤ እና ቢ አይሆንም ማለት ነው። ምክንያቱም የኤክስፖኔንሻል ፋንክሽን ዶሜን ኦሪጂን ነምበር ስለሆነ፣ ስለዚህ ከሲ እና ከዲ ትመርጣላችሁ ማለት ሲ ኤፍ ሰች ዛት አር ዚስ are mapped to positive real number የሚላችሁ f of x equal to of x where b greater than 0 and b differ from 1. ይሄኛው ትክክል ነው። This is the definition of exponential function ነው። D, f mapped to r to 0 to infinity ነው defined by f of x equal to x to power of b. እዚህ ጋር x to power of b ሳይሆን b to power of x ነው የሚሆነው። So the correct answer is choice C. 15ኛው ጥያቄ which one of the following is the positive factor the positive vector of the vector with initial point a 1, -1 and terminal point b 2, -3. ስለዚህ ይሄኛው ፖዚሽን ቬክተሩ ነው የተጠየቃችሁት። ኢኒሻል ፖይንቱ እና ፋይናል ፖይንቱ ወይ ተርሚናል ፖይንቱ ተሰጥቷችኋል። ስለዚህ ቀጥታ ኤቢን መፈለግ ነው የሚጠበቅባችሁ ከዚህ ጋር። ስለዚህ ኤቢን ለመፈለግ መቀናነስ ነው እያንዳንዱ ኤክስ ኮኦርዲኔት ከኤክስ ኮኦርዲኔት፣ ዋይ ኮኦርዲኔትን ከዋይ ኮኦርዲኔት። ስለዚህ ኤቢ ማለት 2 - 1 -3 ፕላስ 1 ይመጣል። በኮኦርዲኔት ፎርም 1, -2 ይሆናል። በቬክተር ፎርም ስታስቀምጡ ምርጫው በቬክተር ፎርም ስለሆነ እዚህ ጋር ያስቀምጠው ወይም ተርምሶ አይጄ ስለሆነ I - 2j ይመጣል። ስለዚህ ይሄን የያዘው ምርጫ መፈለግ ነው which is choice B. Question number 16. Consider the following graph of a given exponential function f. Which one of the following function represents the graph shown above? ይላል። እዚህ ላይ የትክክለኛ ሪፕሬዘንት የሚያደርገው ፋንክሽን የትኛው ነው የሚለው ይሄኛውን ለመስራት ኤክስ ኢንተርሴፕትን እዚህ ጋር እንደምታዩት 1,0 አላችሁ፣ ዋይ ኢንተርሴፕት እንደገና 0,- 1 አላችሁ። ፋንክሽኑ እንደገና ደግሞ ኢንክሪዚንግ ፋንክሽን ነው። ኢንክሪዚንግ ምክንያቱም ኤክስ ቫልዩ ሲጨምር ፋንክሽናል ቫልዩም ይጨምራል። ሶ ዚስ ፋንክሽን ኢዝ ኢንክሪዚንግ ወይም ይሄኛው ግራፍ ኢንክሪዚንግ ነው። ስለዚህ ከተሰጣችሁ ምርጫ ውስጥ ትክክለኛው ሪፕሬዘንት የሚያደርገውን ማወቅ ትችላላችሁ በእነዚህ ሶስት ክራይቴሪያዎች መሰረት ማለት ነው። እዚህ ላይ ቢናዲ አይሆኑም፣ ምክንያቱም እነዚህ ፋንክሽኖች ምንድነው 1/2 the power of x ነው የሚላችሁ። እዚህ ጋር f of x እንደገና 1/2 the power of x - 2 ነው የሚላችሁ። ሶ የነዚህ ፋንክሽኖች ቢና ዲ ማለት ነው ዲክሪዚንግ ፋንክሽን ስለሆኑ ምርጫ ውስጥ አናስቀምጣቸውም ወይም ቀጥታ በቀላሉ ማድረግ ትችላላችሁ ማለት ማስወጣት ትችላላችሁ። ምክንያቱም ግራፉ ላይ እንደምታዩት ግራፉ ኢንክሪዚንግ ስለሆነ ሶ ኤና ሲ ላይ
የትኛው ነው የሚለውን ትለያላችሁ ይሄን ለመለየት x ኢንተርሴፕት ትፈልጋላችሁ x ኢንተርሴፕት y 0 ማድረግ ነው ስለዚህ እዚህ ጋር 0 ስታደርጉ to the power of x = 2 ይመጣል ይሄ እኩል የሚሆነው x አንድ ሲሆን ነው ሶ x ኢንተርሴፕታችን x = 1 ይሆናል y ኢንተርሴፕት ነው ፈለግ x 0 ማድረግ እዚህ ጋር 0 ስታደርጉ to the power of 0 1 ይመጣል 1 ሲቀነስ 2 -1 ነው ስለዚህ y = -1 ስለዚህ ይሄኛው መልስ መሆን ይችላል c ግን አለመሆኑን ማሳየት እንችላለን ስለዚህ እዚህ ጋር x ን 0 ስናደርግ x ወይ ማለት y ኢንተርሴፕት ስፈልግ x ን 0 ስታደርጉ to the power of -2 ይመጣላችኋል to the power of -2 ማለት ደግሞ 1/4 ማለት ነው ያ ማለት ምን ማለት ነው y አክሲስን at 1/4 ላይ ይቆርጠዋል ይላል ነገር ግን እዚህ ጋር y አክሲስን የት ላይ ነው የቆረጠው ከኔጌቲቭ 1 ላይ ነው የቆረጠው ስለዚህ c መልስ አይሆንም the correct answer is choice A 17ኛ which one of the following is the solution of equation 243 the power of 2x minus 3 equal to 81 the power of minus 3x plus 2/3 in the set of real numbers ይሄኛውን ለመስራት ነው ሲምፕሊፊኬሽን ወይም ሲምፕሊፋይ ማለት ነው የሚጠበቅባችሁ ስለዚህ ይሄኛውን አፍተር ሲምፕሊፊኬሽን ምርጫችንን እንፈልጋለን ማለት look here 243 the power 2x minus 3 ማለት ይሄኛው ነው ጥያቄው ነው ኖርማሊ ሰጣችሁ ጥያቄ ነው ስለዚህ ይሄ ማለት እንደገና ደግሞ 243 ማለት 3 the power of 5 ማለት ነው ያ ስለዚህ 2x minus 3 እናባዛዋለን ኤክስፖነንቱን ከዛ here 3 over 1/3 ይላችኋል over 1/3 ማለት ደግሞ 3 the power minus 1 ማለት እንችላለን ስለዚህ 3 the power minus 1 81 ማለት እንደገና ደግሞ 3 the power 4 ነው ስለዚህ እዚህ ጋር ዋናው ዓላማ ምንድን ቤዙን ተመሳሳይ ለማድረግ ነው እዚህ ጋር 3 ተጠቅም ያለው ማለት ቤዙን ተመሳሳይ እዚህ ቤዙ እንደምታውቁት ተመሳሳይ ነው 3 ስለዚህ እኛዋን ሲምፕሊፋይ ማድረግ ይተበቅብኛል ማለት ቤዙ ተመሳሳይ ከሆነ ኤክስፖነንቱ የተለያየ ከሆነ ቀጥታ ምንድነው ኤክስፖነንቱን አድ አደርጋለሁ ማለት ስለዚህ የመጀመሪያው ላይ ይሄ 5 ሲባዛ በ2 10 ይመጣል 3 the power of x I mean 10x minus 15 ይመጣል ኤክስፖነንቱ ላይ እዚህኛው ላይ ደግሞ ይሄኛው ሙሉ ታባዛላችሁ ኔጌቲቭ 12x plus 8 ይመጣል ሲደመር -1 ማለት ስለዚህ እቺኛው 7 ትመጣለች so 3 the power of 10x minus 15 equal to 3 the power of negative 12x plus 7 እናገኛለን ስለዚህ ቤዙ ተመሳሳይ ከሆነ ኤክስፖነንቱ ግዴታ እኩል መሆን አለበት ምክንያቱም ይሄኛው ኤክስፕሬሽን ከዚህኛው ኤክስፕሬሽን እኩል መሆን ስላለበት ወይም እኩል ነው ስለተባልን ማለት ነው ስለዚህ ኤክስፖነንቱ ሶልቭ ማድረግ ነው የሚጠበቅባችሁ ያ ማለት 10x minus 15 is equal to minus 12x plus 7 ይመጣላችኋል after simplification you will get the values of x which is equal to 1 ይመጣል ስለዚህ x is equal to 1 ነው ያለው choice B no so choice B is the correct choice question number 18 which one of the following interval in the solution set of the inequality absolute value 3 minus 1/2x less than 5 ይላችኋል ስለዚህ ይሄኛውን ለመስራት absolute value ኮንሰፕትን ወይም absolute value ሩልን ማስተዋወስ ይተበቅባችኋል እሱን ተጠቅማችሁ ነው የምትሰሩት ያ ማለት ምን ማለት ነው እዚህ ጋር አስቀምጬላችኋለሁ ይሄ ማለት -5 less than 3 minus 1/2x less than 5 ማለት ነው ምክንያቱም absolute value of x less than a ቢላችሁ minus a less than x less than a እንደምትሉት ሁሉ ይሄኛውም ከዚህ ጋር እኩል ነው ማለት ኢኩቫለንት ነው ስለዚህ አሁን አላማችን ነችኛዋን ሙሉ እዚህ ጋር ያለውን ተርም x ማስቀረት አለበት ስለዚህ ይሄኛው x ብቻ እንዲቀርልን እስኪ ስቴፕ ባይ ስቴፕ እንስራው እዚህ ጋር -3 ታረጋላችሁ ለዚህኛው እዚህኛው -3 እዚህኛው -3 ታረጋላችሁ ስለዚህ -5 -3 -8 ይመጣል እዚህ ጋር -3 ታደርጉ ሙሉ እቺኛዋ 0 ትሆናለች እዛ 0 -1/2x ይመጣላችኋል እዚህ ጋር ተመሳሳይ ነምበር ነው አድ ያደረግን ያለው -3 ማለት ነው ስለዚህ 5 3 which is 2 ይመጣላችኋል አሁን x ብቻ ማስቀረት አለ ስለዚህ ሙሉ x ብቻ እንዲቀርልኝ ምን ያደርጋለሁ ማለት ሙሉ ይሄኛውን በ-2x አባዛዋለሁ ማለት ስለዚህ ይሄኛው ሁሉንም ሳይ በ-2x ተባዙ ሳይኑ ይቀየራል ፕላስ ይሄኛውን -a ሲባዛ በ-2 16 ይመጣል ስለዚህ ሳይኑ ግሬተር ዛን ለምክንያቱም ያባዛው በ-2 ስለሆነ ማለት ነው ስለዚህ በኔጌቲቭ ስናባዛ ሳይኑ እንደሚቀየረው ስለዚህ እኛው እንደገና ደግሞ x ብቻ ተቀርናለች እኛው ሳይኑን ተቀየራለች ለዛን የነበረው ግሬተር ዛን ይሆናል ስለዚህ -2 ታይምስ 2 ይመጣል -4 ይመጣል ስለዚህ ትክክለኛ መጨረሻ ላይ የምናገኘው
minus 4 less than x less than 16 ማለት ነው ይሄኛው እንደገና ማለት ደግሞ በሳይንስ እናስቀምጠው ያ ማለት ሶሉሽን ሴታችን -4, 16 ይሆናል ማለት ኦፕን ኢንተርቫል ምክንያቱም ስትሪክትሊ ግሬተር ዛን ስለሆነ እዚህ ጋር ያገኘነው ስለዚህ የኔ ያዘው ምርጫ መፈለግ ነው which is choice D 19ኛው ጥያቄ the following figure in is the graphs of a quadratic function f which is equal to this one in the state of real numbers a quadratic function graph ነው የሚለና then which one of the following is the solution state of the inequality f of x less than or equal to 0 solution state ነው ይህ f of x less than or equal to 0 ቢሆን solution state ሊሆን የሚችለው የትኛው ነው የሚላችሁ ስለዚህ ጋር f of x less than or equal to 0 የሚሆነው x ምን ቢሆን ነው x ምን ቢሆን ነው f of x less than or equal to 0 እዚህ ጋር ግራፉ ላይ ሰጥቷችኋል ስለዚህ f of x less than or equal to 0 የሚሆንላችሁ functional value less than or equal to 0 የሚሆነው x value ምን ሲሆን ነው እዚህ ጋር እንደምታዩት ግራፉን አይታችሁ እዚህ ጋር መመለስ ነው ከሁለት በታይ functional value ምንድነው which is negative ነው ማለት ነው which is negative ነው ማለት ነው ሁለትና እዛ በታች ያ ማለት f of x less than or equal to 0 ፕላስ እዚህኛው ደግሞ ከ6 በኋላ 6 በኋላ እንደገና ምንድነው ማለት ነው ኔጌቲቭ ነው functional value ማለት ነው ስለዚህ x value ከ6 በላይና 6ን ጨምሮ ከ6 በላይና እዚህኛው ሁለትን ጨምሮ ከሁለት በታይ ሲሆን functional value ምን ሆነ ማለት ነው ኔጌቲቭ ይሆንልናል ማለት ስለዚህ ይሄኛው ምርጫ መፈለግ ነው ስለዚህ መጀመሪያው ላይ x ይዛት x less than or equal to 2 ይላል or x greater than or equal to 6 ይላል ይሄኛው ትክክል ነው ስለዚህ the correct choice is A ነው ማለት ነው እዚህ ላይ f of x greater than or equal to 0 ቢላችሁ ቀጥታም ታረጋላችሁ እቺኛዋን ትመርጡ ነበር ማለት ነው ክሎዝ ኢንተርቫል አድርጋችሁ to up to 4 I mean to up to 6 የሚለው anyway the ጋር ለዛው equal to ስለሆነ ያላችሁ choice A is the correct answer question number 20 which one of the following pairs of lines with the given equations are parallel የሆኑት ላይኖች የትኞቹ ላይኖች ነው የሚለው ሁለት ላይኖች parallel የምንላቸው ተመሳሳይ ስሎፕ ሲኖራቸው ነው perpendicular የምንላቸው የአንደኛው ስሎፕ ከሌላኛው ስሎፕ ስናባዛው ወይም የመጀመሪያው ላይን ስሎፕ ሲባዛ የሁለተኛው ላይን ስሎፕ -1 መስጠት ከሆነ ሁለቱ ላይኖች perpendicular ላይን ብለን እንጠራቸዋለን ስለዚህ እያንዳንዱን ስሎፕ ማወቅ ይጠበቅብናል ማለት ነው እያንዳንዱን ስሎፕ ማወቅ ይጠበቅብናል ስለዚህ ስቴፕ ባይ ስቴፕ ስንሰራው for a slope of L1 ትፈልጋላችሁ in terms of y I mean in terms of x ከገለጻችሁ በኋላ y ማለት ነው ስሎፑን በቀላሉ ማግኘት ይችላልላችሁ ለምሳሌ የመጀመሪያው ላይ 2x + 3y = 5 ነው የሚላችሁ in terms of y ሲገለጹት -2/3x + 5/3 ይመጣል ይሄኛውን 3y ታስቀሩና 2x -2x + 5 ይመጣል ከዛ ዲቫይድ both side by 3 ታደርጉ ይሄኛውን ታገኛላችሁ ከዛ L2 ላይ የዚህኛውን ማለት ነው 3x + 2y = 4 ማለት y ማለት እዚህ ጋር y which is equal to -3x + 4 divided by 2 ይመጣል ስለዚህ ሲምፕሊፋይ ካደረጋችሁ በኋላ y which is equal to -3/2x + 2 ታገኛላችሁ እዚህ ላይ ስሎፕ መፈለግ ነው የመጀመሪያው ላይ -2/3 ይመጣል ስለዚህ የስሎፕ ኦፍ L1 ስንት ይመጣል -2/3 ይመጣል የL2 እንደገና ደግሞ choice A ላይ ያለ ነው -3/2 ይመጣል ስለዚህ እኩል ናቸው ወይ ነው ስሎፕ እኩል ከሆነ ፓራላል ላይን ናቸው ማለት ነው ስለዚህ እዚህ ጋር እንደምታዩት ሁለቱ እኩል አይደሉም so slope of L1 differ from slope of L2 ይሆናል ስለዚህ ወደ ሁለተኛው ምርጫ እንሂድ choice B slope of L1 እንፈልጋለን በተመሳሳይ መንገድ in terms of x ግለጹት የኛውን in terms of x ግለጹት 1/2x + 1/2 ይመጣላችኋል ለL1 ማለት ነው L2 እንደገና ደግሞ y = -1/2x + 1/2 ይመጣል ስለዚህ የዚህኛው ስሎፕ -1/2 ነው የዚህኛው ስሎፕ ደግሞ 1/2 ነው ስለዚህ እኩል አይደሉም ማለት ነው አሁንም መልስ አይደለም B C slope of L1 ትፈልጋላችሁ ያ ማለት in terms of x ገልጹት ይሄኛው ፋንክሽን ማለት ነው x + 3 ይመጣል የሁለተኛው እንደገና ደግሞ እቺኛዋን ማለት ነው y = x + 9 እዚህ ጋር እንደምታዩት የዚህኛው ስሎፕ 1 ነው የL2 ማለት ነው የL1 ስሎፕ 1 ነው ስለዚህ slope of L1 = slope of L2 so choice C ትክክለኛ መልሳችን ነው ማለት ነው ዲን እስኪ ስተቱን እንየው
d slope of L1 is equal to 4 ነው የምናገኘው ምክንያቱም ወይ in terms of x ስንገልጸው 4x plus 2 ይመጣልና L2 እንደገና ደግሞ slope of L2 ማለት ነው y which is equal to 1 over 4x plus 3 over 4 ስለሆነ slope 1 over 4 ይመጣልና ስለዚህ 4 ከ1 over 4 ጋር እኩል አይሆንም ትክክለኛ መልሳችን choice C ላይ የተቀመጠው ነው Question number 21. What is the perimeter of a regular hexagon of radius 6 cm? Perimeter ነው የጠየቃችሁ ሄክሳጎን ማለት 6 ሳይድ ያለው ነው ስለዚህ የ6ቱን ሳይድ የፔሪሜትር ትፈልጋላችሁ ወይም ዙሪያውን ትጀምራላችሁ ስለዚህ radius equal to the side length ነው radius ከሳይድ length ጋር እኩል ነው the hexagon has 6 equal sides ነው ስለዚህ perimeter ማለት 6 times side length ነው ስለዚህ 6 ሲባዛ 6 ሴንቲሜትር ነው which is 36 ሴንቲሜትር ስለዚህ የኔ ያዘው ምርጫ መፈለግ ነው which is choice A መልሳችን ይሆናል ቀጣው ጥያቄ which one of the following is equal to cot 1755 degree ይለና ስለዚህ ይሄኛው የኮት ቫልዩ ከሚከተሉት ውስጥ የትኛው ነው የሚለን ስለዚህ ይሄኛውን ለመፈለግ ቀጥታ ምን እናደርጋለን ኮተርሚናል እና ሪፈረንስ አንግል የሚል አንድ ቪዲዮ ሰርቼላችኋለሁ ያንን ቪዲዮ ኋላ ተመልሳችሁ ማየት ትችላላችሁ ሊንኩንም ዲስክሪፕሽኑ ላይ አስቀምጥላችኋለሁ ሎክ እዚህ ጋር እንግዲህ የዚህን የ1755 ዲግሪ ኮተርሚናሉ መጀመሪያ ማወቅ ይጠበቅባችኋል ማለት ነው ኮተርሚናል ስንል ምን ማለታችን ነው ተመሳሳይ ኢኒሻል ሳይድ እና ተመሳሳይ terminal side ካላቸው ሁለት አንግሎች they are coterminal ብለን እንጠራቸዋለን ስለዚህ ምን ታደርጋላችሁ 1755 ለ360 ታካፍላላችሁ ካካፈላችሁ በኋላ የምታገኙት ቀሪ ኮተርሚናሉ ነው ማለት ለዛ አንግል ስለዚህ ለ1755 ዲግሪ ኮተርሚናል ላችን 315 ዲግሪ ነው ማለት ነው ስለዚህ እዚህ ጋር ያንዳንዱ ማብራሪያውን ጽፌላችኋለሁ one of the coterminal angle of 1755 degree is 315 degree because they have the same initial and terminal sides ስለዚህ ይሄን ኮተርሚናል አንግል ተጠቅመን ምን ማድረግ እንችላለን ማለት ነው የተጠየቅነውን ጥያቄ መስራት እንችላለን ማለት ስለዚህ cot of this one equal to cot of 315 degree ማለት ይችኛዋን አንግል ደግሞ የት ላይ ነው ወይም የት ኳድራንት ላይ ናት ያለችው የሚለውን አይዴንቲፋይ ታደርጋላችሁ ማለት ከዛ በኋላ ሪፈረንስ አንግላችን ትፈልጋላችሁ ስለዚህ 315 ዲግሪ እንደገና ኳድራንት 4 ላይ ነው የሚገኘው ኳድራንት 4 ላይ ኮት ምንድነው የሚለውን ማስታወስ አለባችሁ ወይ ማወቅ አለባችሁ ስለዚህ ኳድራንት 4 ላይ ኮት ምንድነው ኔጌቲቭ ነው ነገር ግን የ315 ዲግሪ ኳድራንት 4 ላይ ሪፈረንስ አንግላችሁ 45 ዲግሪ ነው እንዴት ነው ያገኘነው 360 ዲግሪ ሲቀነስ 315 ዲግሪ አርገን ማለት ስለዚህ 45 ዲግሪ ይመጣልና ስለዚህ ኳድራንት 4 ላይ ኮት ኔጌቲቭ ነው እዚህ ጋር ኔጌቲቭ ተጠቅም ያለው ከዛ በኋላ ኮት 45 ዲግሪ መፈለግ ነው የሚጠበቅባችሁ ኮት 45 ዲግሪ ደግሞ የታን ሬሲፕሮካል ስለሆነ 1 over tan 45 ዲግሪ ትላላችሁ ማለት ነው tan 45 ዲግሪ እንደገና ደግሞ sin 45 over cos 45 ማለት ነው ይሄ ደግሞ 1 ይመጣልና ስለዚህ 1 over 1 ይመጣል ከዚህ ጋር ኔጌቲቭ አለን ስለዚህ ኔጌቲቭ 1 ይሆናል ስለዚህ የተጠየቅነው ጥያቄ ኮት ቫልዩ ኔጌቲቭ 1 ይሆናል ሶ ይሄን የያዘው ምርጫ B ላይ የተቀመጠው ነው ሶ the correct answer is choice B Question number 23 let theta be an angle in a standard position and P of -3,4 be a point on the terminal sides of theta which one of the following is to oppose the corresponding trigonometric function ነው የሚለን እዚህ ላይ ፖይንት የት ላይ ነው የት ኳድራንት ላይ ነው ያለው የሚለው በደንብ መለየት አለባችሁ ማለት ነው እዚህ ጋር ማለት ይሄኛው ፖይንት ኳድራንት 2 ላይ ነው ያለው ኳድራንት 2 ላይ ሳይን ምንድነው ኮዝ ምንድነው የሚለው ማስተዋወስ አለባችሁ ከዛ በኋላ it is simple ስለዚህ ራይት አንግል ትራያንግል ስኬች ታደርጋላችሁ እዚህ ጋር አለና ራይት አንግል ትራያንግል አለና ቴታ ነው አንግሉ በመካከል ያለው ማለት ነው ስለዚህ ከዚህ ጋር adjacent side ያችን ሌንግዙ ተሰጥቶናል -3 ተሰጥቶናል ይሄኛው ኦፖዚት አንግሉ እንደገና ደግሞ 4 ተሰጥቷል
ስለዚህ አር መፈለግ እንችላለን ሃይፖቴነሱን መፈለግ እንችላለን ማን ሃይፖቴነስን መፈለግ እንችላለን ስለዚህ ይሄን ሃይፖቴነስ ለመፈለግ እንደገና ደግሞ r which is equal to square root of x square plus y square which is equal to this one ማለት ነው ስለዚህ x value እዚህ ጋር -3 ነው y value እንደገና ደግሞ 4 ነው ማለት ከዛ በኋላ ይሄን ስኩዌር አድርገን ደምረን ከራዲካሉ ስናስወጣው ወይም ይሄኛው ፐርፌክት ስኩዌር ስለሆነ 25 5 ይመጣልና ማለት ስለዚህ ሃይፖቴነሱ ሌንግዝ 5 ነው ሳይን ቴታ ማለት ምን ማለት ነው ሳይን ቴታ ማለት ምን ማለት ነው ሳይን ቴታ ማለት ነው ኦፖዚት ኦቨር ሃይፖቴነስ ነው ስለዚህ ኦፖዚታችን 4 ነው እዚህ ጋር እንደምታዩት ማለት ነው ስለዚህ 4 over 5 ይመጣልና ኮስ ቴታ እንደገና ደግሞ ማለት አጀሰንት ኦቨር ሃይፖቴነስ ነው አጀሰንታችን ነው -3 ነው ሃይፖቴነሳችን እንደገና ደግሞ 5 ነው ስለዚህ ኮስ ቴታ ስኳቱ -3 over 5 ይመጣል ሌሎቹን መፈለግ እንችላለን ለምሳሌ ታን ቴታ ማለት እዚህ ጋር -4 over 3 ይመጣልና ሌሎቹንም እዚህ ውጭ ያሉትን ሶስቱንም የኮዝ የኮት ሴካንድ እንዲሁም ኮትን መፈለግ እንችላለን እዚህ ላይ ምርጫው ላይ እየተጠየቀ ነው የሳይንና ኮዝ ስለሆነ ያስቀምጣልና ስለዚህ ሳይንና ኮዝ በቂያችን ነው ስለዚህ ከዚህ ትክክለኛ ሆነው መፈለግ ነው ትሪጎኖሜትሪክ ፋንክሽን ቫልዩ ማለት ነው sin theta which is equal to 3 over 5 ይመለና ነገር ግን 4 over 5 ነበር መሆን ያለበት b ላይ ያለው cos theta 4 over 5 ይለና cos theta መሆን ያለበት -3 over 5 ነው ስለዚህ c ላይ ያስቀምጦልና cos theta is equal to -3 over 5 ይላል d sin theta is equal to -4 over 5 ነው so the correct answer is choice c question number 24 which one of the following is true about the function f of x equal to tan x here sele tan x ትክክል ሆነ የትኛው the domain of f is odd number without -π/2 π/2 ይሄኛው ኦፕን ኢንተርቫል ነው ይሄኛው ስህተት ነው the range of f is the set of real numbers ሬንጃችን all real number ነው ግራፉን ስኬች ማድረግ ትችላላችሁ ስለዚህ ይሄኛው ትክክለኛ መልስ ነው c f is a periodic function with period this one π/2 ይላል ይሄኛው π/2 ሳይሆን pi ነው ፔሪዮዱ የታን ፋንክሽን the graph of f increases I mean intercepts y axis at the point π/2, 0 ይላል ይሄኛው እዚህ ላይ ቆርጠው so the correct answer is choice b ኦኬ ለዛሬው ፓርት 2 እዚህ ላይ እናቆማለን ፓርት 3 በቅርብ ጊዜ ይዤላችሁ እመጣለሁኝ have a nice time